እናት ምንም ቢሆን አካለ ስንኩልም ትሆን ምንም ቢሆን እናት ናት። እንግዲህ አስባዋል በቴሌግራም ሰውን ግቡ ይያልን አንዱን እየጠየቀ $43000 መሰብሰብ ማለት ነው። ሰው ጋር መሰባሰብ በጣም ወዳለሁ። ብቻዬን መሆን አልፈልግም። ብዙ ጊዜ ቤቴ ሰዎች አይጠፉም። አይቻለሁ ምስክርነት ሲሰጡ በጣም አስቸጋሪ እንደሆንሽ አምጡ እያልሽ እሷን እንደ ሰው ላይፏን ቀይሮ እንባዋን ማበስ። በአሁኑ ሰዓት ብዙ እንደዚህ በእርዳታ ስም የሚያጭበረብሩ ሰዎች አሉ። ሰው እኮ መንገድ ላይ እየሄደ እንቅፋት ሲመጣው እኔን የምንል ሰዎች ነን። አወቀን አላወቀን 4 ልጆች አሏት። 4 ልጆች የወለደችው እየተደፈረች ነው። 4ቱንም የወለደችው ከወገቧ በታች ፓራላይዝ ናት። አትንቀሳቀስም። የተንፏቀቀች ነው እንተነተነውና ብዙ ነገር ሴንሲቲቭ ነኝ። በጣም ሴንሲቲቭ ነኝ። በዚህ ጉዳይ ግን አይደለሁም። አካባቢ አይወስነንም። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ ለየት ያለች እንግዳ ይዘን ብቅ ብለናል። ዛሬ ይዘን የመጣነው እንግዳ በሲያትልና አካባቢዋ በእርዳታ ላይ የተሰማራች እህታችን ናት። የተዘረጉ እጆች የሚባል የቻሪቲ የእርዳታ ስራ የሚሰራ ማህበር መስራች ናት። እንግዲህ ከሷ ጋር ጥሩ ቆይታ ይኖረናል። እስከ መጨረሻው አብራችሁን ቆዩ። ሚዲያችን ድረስ መተሽ ያለሽን ልምድና ያለሽን የምታደርጊውን ነገር ከኔና ከተመልካቾች ጋር ለማካፈል ፈቃደኛ ስለሆንሽ ከልቤ አመሰግናለሁ። መጀመሪያ ከምንም በፊት ለኔና ለተመልካቾች እስኪ ማን እንበል? ስምሽንና የተወለድሽ የታደግሽ መቼ ወደዚህ መጣሽ? እነዚህን የመሳሰሉትን በዛን ጀምር እስቲ። እሺ ቢኒ ስለጋበዝከኝ በጣም አመሰግናለሁ። ስሜ ሰብለወንጌል ዘለቀ እባላለሁ። የተወለድኩት አዲስ አበባ ጣሊያን ሰፈር በተለምዶ ፋንዶ ሜዳ የሚባለው ሰፈር ነው የተወለድኩት። ያደግኩትም እዛ ነው። ወደ አሜሪካን የመጣሁት የዛሬ 27 ዓመት አካባቢ ሆነዋል። እንግዲህ ሲያትል ልኑድ the past 27 years የኖርኩት እዚሁ ልኑድ ውስጥ ነው ማለት ነው። እና የት ተማርሽ ትምህርት ቤት? የተማርኩት ኒው ኤራ ነው የተማርኩት። ኤሌመንተሪ ኒው ኤራ ነው የተማርኩት። ከዛ ከ1 እስከ 7 ነበረ ይመስለኛል እና 6ኛ ክፍል ሚኒስትሪ አለ። ከሚኒስትሪ በኋላ 7 እና 8 ደግሞ ሌላ ትምህርት ቤት መሄድ ነበረብኝ። አፍሪካ አንድነት ገባሁ። ኦኬ 8ን ከጨረስኩ ደግሞ አዲስ ከተማ ሃይ ስኩል እዛ ነው የተማርኩት። ለካ ሃይ ስኩል እንደጨረስኩ ነው ወደዚህ የመጣሁት። በጣም 27 ዓመት ረጅም ጊዜ ነው አይደል? በጣም ደስ ይላል። እና እንግዲህ ቀጥታ ወደ ጥያቄ እገባለሁ ማለት ነው። በሲያትልና አካባቢዋ ላይ በጣም ብዙ ነገር እያረግሽ ትገኛለሽ በእርዳታው ዙሪያ ማለት ነው። ይህንን የእርዳታ ማህበር ወይ ደግሞ የእርዳታ ተቋም የተዘረጉ እጆች በሚል ለማቋቋም መጀመሪያ ምክንያትሽ ምን ነበር? መጀመሪያ ያነሳሳሽ ይህንን ነገር ማድረግ አለብኝ ብለሽ እሳቤው የመጣው መቼ ነበር እና እንዴት ነበር? እስቲ እሱን ብታጫውቺን። ብዙ ጊዜ ለመግለጽ እንደሞከር ነው በግል በተለያዩ አጋጣሚዎች እንደዚህ የተቸገሩ ምንድነው የመጣንበት ሀገር ችግርን እንዳናይ ወይ ችግርን አናቅም የምንልበት አይደለም። አብሮን ያደግነው ሁላችንም ያለፍንበት ነው። በአንድም በሌላ ወይ ተሰጥቶን ወይ ሰንበድ የሆነ ነገር ሳያደርገን ሳይነካን ያለን አይመስለኝም እንደኔ ማለት ነው። እና ከዛ አንፃር ለሰዎች መድረስ በማንኛውም ችግር ብቻ ላይሆን ይችላል። ትንሽ ነገሮችም ሊሆኑ ይችላሉ። ያንን እንትን ማድረስ ለሰው የሆነ ነገር ማቅረብ የሰውን ደስታ ማየት ደስ ከሚሉኝ ነገሮች አንዱ ነው። ምንድነው ብዙ ተደርጎ አይደለም። አንዳንዴ እግዚአብሔር ምን ያደርጋል? ጥቂት ነገር አድርገህ ያበስቶ እንዲታይልህ ያደርጋል።
እኔ የዛ ውጤት ነኝ ብዬ አስባለሁ። ብዙ አርጌ አይደለም ግን ትንሽ በማደርገው ነገር ሰዎች ያዩልኛል፣ ሰዎች ይደሰቱበታል እና አንዳንዴ ይሄ የእግዚአብሔርን ጥሪ ነው ብዬ አስባለሁ። አንዳንዴ ብዙ ነገር እንዳልኩ ሳላደርግ በትንሽ ነገር ጎልቶ ስራው ወይ እንዲያደረገች ሲባል እንዴ እግዚአብሔር ከኔ የሚፈልገው ምንድነው? የሆነ ነገር አለ ማለት ነው። ደግሞ ትንሽ ብንቀሳቀስ ደግሞ ምን ያህል መድረስ ይቻላል የሚለው ነገር ውስጤ በጣም ይመላለሳልና እንደነገርኩ ከዚህ በፊትም በቤት ውስጥ እንሰባሰባለን ለተለያዩ ፕሮግራሞች። ከሰው ጋር መሰባሰብ በጣም እወዳለሁ። ብቻዬን መሆን አልፈልግም። ብዙ ጊዜ ቤቴ ሰዎች አይጠፉም። ፕሮግራም ቢኖር በዓል ቢኖር በጋራ ነው ማከብረው እና በዛ አጋጣሚ በበዓል ስንሰባሰብ አምጡ ብር እላለሁ። ለድሃ መላክ አለብን እንዲህ እያልን በዚህ ነው የተለማመድነው ማለት ነው። እንደውም እንደ ግሩፕ አደረግንና $25 እያጋጨን እጣ እናወጣለን። ከተሰበሰብነው ውስጥ እጣ ወጥቶ ለደረሰው ሰው ለቤተሰብ አይደለም የሚሰጠው፣ በማይታወቁ ወይ መንገድ ላይም ሊሆን ይችላል ወይ ጎረቤት ሊሆን ይችላል፣ በጣም ችግር ላይ ላለ ሰው እንዲሰጥ ይደረጋል ማለት ነው። እንዲህ ያደረገን ብዙ እንሰራ ነበር። ከዛ አልፎ ደግሞ በተለያየ አጋጣሚ ቸገረው ሰው ሲባል ኢትዮጵያ ወይ እንደዚህ በሚዲያ ላይ ይችላል፣ በቃ ተነስቼ እቆማለሁ። አምጡ ብር ይሄን ነገር ማድረግ አለብን እላለሁ። በቤተ ክርስቲያን ዙሪያ የተቸገሩ ሰዎች ከኢነርጂ ምናምን የሚባሉ ነገሮች ይመጣሉ። ለዛ ለመናለሁ እና ይሄ የዳበረ ሲመጣ እንዳልኩ ሰዎች እምቢ አይሉኝም መሰለኝ ይመስለኛል። እግዚአብሔር መቼም ፈቅዶ ማለት ነው ሞራል ሰጠኝ ማለት ነው። በዛ ምክንያት እንዴ ለምን ከፋ እናደርገው፣ ለምን ሰፋ አይልም? በተለይ ደግሞ የዛሬ ዓመት ለመቄዶንያ በቴሌግራም ነው ያሰባሰብነው ማለት ነው። እንግዲህ ያሰባዋል በቴሌግራም ሰውን ግቡ እያልን አንዱን እየጠየቀ $43,000 መሰብሰብ ማለት ነው። then I said እንዴ በደንብ ይሄ ነገር ተቋም ኖሮት ስም ኖሮት በደንብ በስነ ስርዓት በህጋዊ መንገድ ብንሰራ ሌላ ስንት ስራ መሰራት ይቻላል፣ ብዙ ሰዎችን መድረስ እንችላለን እና ለምን ይሄንን አናደርግም በሚል በቃ ራይት አፍተር የመቄዶንያን ፕሮግራም እንትን እንዳለን በዛ ምክንያት በቃ ወደ ፕሮሰስ ጀመርን ማለት ነው። ኦፕን ሃንድስ ማውጣት፣ ሰዎችን ማሰባሰብ፣ ሌጋል የሆኑ ነገሮች እንዴት ነው የምናስኬደው፣ በምን መንገድ ምንድነው ህግና ደንብ እናውጣ፣ ብዙ ነገሮችን ከቶች ጋር አብረን እንትን እያደረግን ብዙ ሰራን ማለት ነውና በዚህ ምክንያት ነው እንግዲህ ኦፕን ሃንድስ የተመሰረተው። በጣም ደስ ይላል፣ በጣም ደስ ይላል። እንግዲህ እኔም በፈንድሬዚንግ ዲነሩ ላይ ተገኝቼ አይቻለሁ። ምስክርነት ሲሰጡ በጣም አስቸጋሪ እንደሆንሽ አምጡ እያልሽ ጓደኞችሽን፣ ቤተሰቦችሽን በአጠቃላይ ሰውን ለመርዳት ያለሽን ጉጉት እዛ ላይ ሲመሰክሩ እኔም አይቻለሁ። እሺ እንግዲህ ሰብለ በቀጣይ መጠየቅ የምፈልገው ምንድነው ኢትዮጵያ ውስጥ እርዳታውን ስታረጉ በዋናነት የት አካባቢ ነው የምታደርጉት እና እስካሁንስ ለምን ያህል ወገኖቻችን መድረስ ችላችኋል? እስቲ እሱን ብታወሪኝ። መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል። ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ፣ ከሚላን፣ ከለንደን በከፍተኛ ጥንቃቄ ተመርጠው እየገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች። አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ ብልሆች ምርጫ። አካባቢ አይወስነንም። ለምሳሌ አሁን አንድ ቤተሰብ እየረዳን ያለ ነው፣ እስካሁንም እየተረዳ ያሉ ቤተሰቦች አሉ። ወልዲያ ነው የምትኖረው ልጅቷ። አባቷ በጦርነት ምክንያት ልጆቹ ፊት ነው ቦምብ እንትን ያለው ማለት ነውና በቤተ ክርስቲያን አባቶች በኩል ነው ይሄ ጥያቄ የመጣልኝ ማለት ነው። ስማቸውን አሁን አልገልጽም። በጣም የሚያሳዝኑ ህፃናት ልጆች ነበሩ። እሷም የዛሬ ስንት ዓመት እንግዲህ አሁን ወደ 5 ዓመት ይሆነዋል መሰለኝ ከኔ ጋር እንትን ማለት ከጀመረንና ለምሳሌ ወልዲያ አለችን ማለት ነው። ሰምረናታል።
ነርሲንግ ተምራለች ግራጁዌት አድርጋለች ስራ ባታገኝም ልጆቹ ወንድሞቿ ታናናሽ ወንድሞች አሏት እነሱ እየተማሩ ነው ልም ያለ ገጠር ውስጥ ነው ያሉት እንደው እንደ ምሳሌ ለመጥቀስ አካባቢ አይወስነንም ወልዲያ ያለን አዲስ አበባ አለን አጋጣሚ እጃችን ላይ የወደቀው እግዚአብሔር የሰጠንን ማለት ነው እግዚአብሔር ፈቅዶ እኛ እጅ ላይ ይሄንን አድርጉ ይሄንን አግዙ የሚል ነገር ከመጣ እንወስዳለን አቅማችንን አይተን ማለት እንዳቀማችን ቦታ አይወስነን በጣም ማንም ይሁን ማንም የተቸገረ ሰው በእናንተ እይታ ውስጥ ከገባ ትረዳላችሁ በጣም ደስ ይላል በጣም ቆንጆ ይሄንን ትልቅ የእርዳታ ድርጅት ማስተባበር በጣም ቀላል እንደማይሆን እርግጠኛ ነኝ እስቲ ምን አይነት ቻሌንጆች አሏችሁ ይሄንን ትልቅ የእርዳታ ማህበር ስታስተባብሩ ቻሌንጆቹ ምንድናቸው ቻሌንጁ በመጀመሪያ ደረጃ እንደ እውነት ለመናገር የሰውን ችግር ሰምቶ አለማድረግ ወይ አለመቻሉ መድረስ አለመቻሉ ያ ትልቅ ቻሌንጅ ነው እንቅልፍ ይነሳል ማለት ነው ከዛ በተጨማሪ ደግሞ የሚረዱ ሰዎችን መጠየቅ ራስ ማድረግ ቀላል ነው ራስ መጠየቅ ይሻላል አይ ቲንክ ይመስለኛል ሰውን እንዲናደርግ ወይ እንዲያደርጉ ከማለት ራስ እኔ ብጠየቅ አይ ቲንክ በጣም ይቀለኛል ይመስለኛል ደሞም እንደዛም ነው ግን ያንን ሰው አሳምኖ የሰው ፊት ማየት አስተያየቶች አሉ እምነትም ላይ ነው አንዳንድ ሰው ላያምን ይችላል ትክክልም ነው በርግጥ ብሩ ይደርሳል ይዛ ለተባለው ነገር እንዴት አርጋችሁ ነው እንትን የምትሉት ወይ ራሳችሁ ለምን በራሳችሁ አታደርጉትም ወይ ሰውን የምታስቸግሩት ሚሉ ቻሌንጆች ይመጣሉ ስትፈልግ አንድ ነገር ከልብህ ከሆነ የምትፈልገው ምንም ይምጣ ጥፊም ይምጣ ምንም ለመቀበል ሬዲ እኔ አሁን እንደዛ ሆኜ ነው ብዙ ነገር ሴንሲቲቭ ነኝ በጣም ሴንሲቲቭ ነኝ በዚህ ጉዳይ ግን አይደለሁም በቃ ልቤ የሚፈልገው የሚያስደስተኝ እንቅልፌን የምተኛው ይሄንን ሳደርስ ነው እዛ አንድ ሰው እንባ ሲታበስ እኔ ሰላም አገኛለሁ ምንም ይበሉኝ ብሩን ብቻ ይስጡኝ ያንን ካደረኩኝ ምንም እንትን አይለኛ ትልቁ ቻሌንጅ የሰው ፊት ማየት ነው ሰውን ማሳመን ነው ከዛ ደግሞ ያ ሰውን ብር ሰብስቦ በትክክል መድረሱን እርግጠኛ መሆን ያ ቻሌንጅ ነው ምክንያቱም ኦፊስ የለንም እዛ በሰው በጣም በሁነኛ የምንላቸውን ሰዎች እየመረጥን የሚረዱ ሰዎችን ደግሞ ለማግኘት በስልክም ቢሆን በቪዲዮም ቢሆን ለማግኘት በጣም እንሞክራለን ያ ቻሌንጅ ነው ካለንበት ርቀት አንፃር ማለት ነው በትክክል ለማድረስ ያንን ነገርና ትልቁ ቻሌንጅ ምለው ይሄ ነው እኔ እንግዲህ አንድ አመት ናት በአንድ አመት ውስጥ ብዙ ቻሌንጆች ባይኖሩም እንግዲህ ወደፊት የሚመጡ ቻሌንጆች ካሉ እንግዲህ እግዚአብሔር ይረዳናል ከእግዚአብሔር ጋር ቻሌንጅ እንግዲህ ሁሌም ህይወት እስካለን ድረስ ከሰራን ድረስ ቻሌንጅ አይቀርም በአሁኑ ሰዓት ብዙ እንደዚህ በእርዳታ ስም የሚያጭበረብሩ ሰዎች አሉ ከዚህ ሳይሆን most of the time እዛ ሰዎቹ እውነት የተቸገሩት ሰዎች ያ እርዳታ ደርሷቸዋል ወይ የሚለውን ታረጋግጣላችሁ ወይ ያንን እንዴት ነው የምታዩት እስቲ እሱን ትንሽ ብትነግሪኝ አዎ ጥሩ ጥያቄ ነው ምንድነው የምናደርገው በተቻለ መጠን ኮሙኒኬት እናረጋለን ከዛው ችግሩ ካለበት ሰው ጋር ነው ኮሙኒኬት የምናረጋው በቀጥታ በስልክም በቪዲዮም እንደ ምሳሌ ለመጥቀስ አሁን ለምሳሌ ለመቄዶንያ ማዕከል የጤፍ እርዳታ እናረጋለን የቀን ጤፍ ማለት ነው that's ወደ $2000 ነው ከሞላለን በየወሩ ካልሞላ ደግሞ every other month እናስገባለን ያንን ምንድነው ያደረግነው በቪዲዮ ነው መፈልገው ጤፉ ተገዝቶ ጤፍ ነው ያልኩት እና ጤፉ ሲወርድ ማየት አለብኝ እና ገዝታችሁ ጤፉን ማየት አለብኝ ብዬ በዛ መልኩ ቪዲዮ ተሰርቶ መጥቷል ማለት ነው እና ኤቭሪ ታይም ስንልክ ቢኒ ራሱ ከሱ ጋር ነው ኮሙኒኬት ማደርገው በትክክል ብሩ መግባቱ በደረሰኝ ተረጋግቶ ይመጣል ጤፉ ተገዝቶ አያዋለው ማለት ነው ሌሎች አካባቢ አሁን በቅርብ ደግሞ ያደረግነው አለ የዳይፐር እርዳታ አደርገናል ለዲሴብል ልጅ ማለት ነው ምንድነው ዳይፐሩ አጣራን ሾፕ ራውንድ አደረግን አንድ ዳይፐር ስንት ነው ኮስቱ ምን ያህል ነው የሚያስፈልገው
የ3 ወር ዳይፐር እንዲገዛ ፈልጋለሁ አልኩኝ የ3 ወር ዳይፐር ተገዛ ኢን ፐርሰን በቪዲዮ እያየን ዳይፐሩን ተረከባ እናት አመስግና እንተናለን ማለት ነው እንግዲህ ተመልካቾቻችን እስቲ ይህን ቪዲዮ በአጭሩ አይታርገን እንመለስ ዮሐንስ ይባላል እናቱ ቲጂ ትባላለች ለ16 ዓመታት ከዚህ ልጇ ጋር ነው የኖረችው ቲጂ አንድና አንድ በየሰዓቱ በየሴኮንዱ ጧትም ማታም ከልጇ መለየት አትችልም ምክንያቱም ልጇ የለመደው እሷንና እሷን ብቻ ነው ዮሐንስ መራመድ መናገር አይችልም የሚያስፈልገውን መጠየቅ አይችልም እናቱ ግን በለቅሶ ምን እንደፈለገ ትረዳለች አሁን ርቦታልና ምግብ እየሰራችለት ነው ይህች እናት ፈጣሪ የሰጣትን ልጅ ተቀብላ አመስግና ትኖራለች ችግሮቿ በጣም ብዙ ናቸው ዮሐንስ ሽንቱንም ካካውድም መቆጣጠር አይችልም ታዲያ አንዱ እጅግ ውድ የሆነውና በቀላሉ የማይገኘውን ዳይፐር አግኝቶ ለሱ ማድረግ ለሷ የማይቻል ነገር ነው አንድ ዳይፐር ካገኘች ልጇን ወደ ቤተክርስቲያን ሄዳ ማስቆረብ ነው ህልሟ ዳይፐሩ ከሌለ ግን ቤተክርስቲያን መቅደስ ውስጥ ይዛ መግባት እንኳን ትፈራለች ተስፋዋን ያለመለመው ይህ አደይ ሴንተር ነው አደይ ሴንተር ማስተዋል በምትባል እንደ ዮሐንስ አይነት ልጅ ባላት እናት የተቋቋመ ነው ታዲያ ዮሐንስ ሰው አይቀርብም ሰው አይወድም ነበር አሁን ግን እዚህ መምጣት ከጀመረ ደስተኛ ሆኗል ከልጆች ጋር መቀላቀል ጀምሯል ታዲያ ይህች እናት ይህንን ከተመለከተች በኋላ እዚህ አደይ ሴንተር በየቀኑ ለማመላለስ ልጇን በጀርባዋ አዝላ ነው የምትሄደው ዊልቸር የማይታሰብ ነገር ነው ምክንያቱም እንደምትመለከቱት መንገዱ ምቹ አይደለም ዊልቸሩንስ ልጁንስ ይዛ እንዴት ብላ ትችላለች ይህም ቢሆን ግን ተስፋዋ ለምልሟልና ያለ መሰልቸት በየቀኑ ልጇን አዝላ ይሄን ዳገት ይሄን ቁልቁለት ትወጣለች ትወርዳለች ማንንም ቢሆን ይህች እናት የምትኖርበትን ቤት የምትኖረውን ህይወት መጥቶ ቢያይ ነው ሊረዳ የሚችለው በቃላትም ተቀርጾ በመታዩትም መግለጽ እጅግ በጣም ከባድ ነው ከሁሉም የሚገርመው ግን በሆነው ነገር ሁሉ ፈጣሪዋን ታመሰግናለች እችንና እሷን የሚመስሉ እናቶች እዚህ አደይ ሴንተር ይገኛሉ እናም ማገዝ መርዳት የምትፈልጉ ቤተሰቦች ካላችሁ በቅድሚያ መታችሁ ጎብኝታችሁ ሩቅ ሆናችሁ ደግሞ ሊጎበኝላችሁ የሚችልን ሰው አዘጋጅታችሁ ብታዩት መልካም ነው ላለው ቲጂ ግን ተስፋ ሳትቆርጥ እሱ ያደገ እሷ ያነሰች እየመጣች ነውና በአፋጣኝ ገዛ ያስፈልጋታል እሷን ማግኘት በአፋጣኝ ያስፈልጋል ከጎንሽ ነኝ የሚላትን ሰው ትፈልጋለች ይህንን የእርዳታ ድርጅት የተዘረጉ እጆች የበረከቱ ተካፋይ መሆን የምትፈልጉ ሰዎች ሊንኩን ከስር እናስቀምጥላችኋለን እንዲሁም ደግሞ እዚህ ላይ ስክሪኑ ላይ በምትመለከቱት ዌብሳይት በመግባት የምትችሉትን ነገር ማድረግ የበረከቱ ተካፋይ መሆን ነውና ያንን እንድታረጉ በዚህ አጋጣሚ ልጠይቅ እወዳለሁ እና ምንድነው በተጨማሪ አሁን ለኛ አባላት ማለት ነው ብሩ በትክክል ለተረጂ ደርሷል ወይ ለሚለው ወደ ኢትዮጵያ ሲሄዱ እንደውም በጣም ኢንካሬጅ የምናደርገው ቤተሰቦቻቸው የሚረዷቸውን ወገኖቻቸውን እንዲያዩ ሄደው እንዲጎበኙ በጣም እናመቻቻለን
በስልክ ቁጥር እንሰጣለን። በስልክ ደውለው እንዴት ናችሁ እንዲሏቸው እንፈልጋለን። ሲሄዱ ደግሞ ቢያዩዋቸው የበለጠ እንመርጣለን። ይሄን ሁሉ አሬንጅ እናደርጋለን። እንግዲህ እቅዳችን ይሄ ነውና በተቻለ መጠን እንግዲህ እንዳልኩት እኛ ሩቅ ነን ያለነው አቅም በሚፈቅድ መጠን በትክክል ለተረጂው መድረሱን አረጋግጠን ነው ገንዘቡን የምንልከው እንጂ ዝም ብለን አንልክም። ዝም ብለን የሚገዙም ነገሮች አናደርግም። በጣም ጥሩ፣ በጣም ቆንጆ ሐሳብ ነው እሱ። መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል። ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ፣ ከሚላን፣ ከለንደን በከፍተኛ ጥንቃቄ ተመርጠው እየገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች። አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ ብልሆች ምርጫ። እሺ ሰብለ፣ እንግዲህ ባለፈው የፈንድሬዚንግ ዲነር በጣም የተደሰትኩት እኔ ፐርሰናሊ፣ ብዙ ሰዎችም ፊታቸው ላይ አይቻለሁ፣ ብዙ ሰዎችንም አናግሬያለሁ። በጣም ደስተኞች ናቸው በምታረጊው ነገር እና በቀጣይስ ምን እንጠብቅ? ምን አስባችኋል? እስቲ እሱን ትንሽ ብታወሪ። እሺ በቀጣይ እንግዲህ እግዚአብሔር ቢፈቅድልን በአባላት አግኝተናል፣ ተጨማሪ አባላት እግዚአብሔር ይመስገን። የተሰበሰበ ብዙ የተሰጠን አደራዎች አሉን። በዛ ህዝቡ በሰጠን አደራ የጀመርናቸው ፕሮጀክቶች አሉ። በተለየ መልኩ በዲሴቢሊቲ ላይ ልንሰራ በጣም አቅደናል። በተለይ ልጆች ዲሴቢሊቲ እና ልጆች ላይ ማለት ነው። እና ኦልሬዲ የወሰድነው ኬዞች አሉን። 1-2 ኬዞች አሉን። አንድ እናትና የ16 ዓመት ልጅ ያላት ዲሴብል ልጅ ያላት እናት አለች። እሷን በቋሚነት ሸክሟን ለማቅለል ኦልሬዲ ሸክሟ በጣም ከባድ ነው። በትንሹ ለማቅለል እንሞክራለን ብለናል። እሱ ላይ እየሰራን ነው። ኦልሬዲ ጀምረናል ያንን ስራ። አሁን በቀጣይነት እንግዲህ በመጨረሻ ወይ ቪዲዮ ላይም ታዩት ይሆናል። አንድ እህት አለች፣ የ4 ልጆች እናት። እንግዲህ ተመልካቾቻችን እስቲ ይህን ቪዲዮ በአጭሩ አይታርገን እንመለስ። ተመቸገር ሰው 4 ልጅ ይዤ መኖር ማለት ቀላል ማለት ዋናው ልጆች ናቸው። ልጆች ነገር ያንቺን እግዚአብሔር እጅ ነው ሁላችንም ያለ ነው። ቢሆንም እግዚአብሔር ደግሞ የሚፈቅደውን ያደርግልሻል። ይቺ ወጣት ምን ታምር ትባላለች። በአንድ ወቅት ተሯሩጣ ስራ የምትሰራ እንደዚህ አርገል ታኖረኝ ነው መድኃኒዓለም የፈጠርከኝ እያል ነገሮችን በውስጤ እያመላለስ በሽታ በላይ ራሱ እየጠነከረብኝ እየጎዳኛል። ከዚህ በላይ ደግሞ ትንሽ ህይወቷን ያወሳሰበው የ4 ልጆች እናት ሆናለች። በላይ ሳትወድ በግዳጅ የወለደቻቸው ልጆቿ ለሷ ካቅሟ በላይ ናቸው። እዚች ቤት ቶኛ ስኖር መጥቶ በሚደፍር በሽታ ብዙ ስቅቀን አለብኝ፣ ፈራኝ። ምክንያቱም የእግሬ ያለመንቀሳቀስ እንደ ጎደሎ ስቆጥረው ተጨማሪ በሽታ ሲፈራረቅብኝም እያየሁት ነው። አቅም የሚያሳጣኝ የነበረው በሽታ ብቻ ሳይሆን በእነሱም ደፈራው። እንዲህ የተንፏቀቀች ልብሳቸውን ታጥባለች፣ ምግብ ትሰራለች። አሁን ግን ቁጭ ብዬ ነው የትማነስበት ቀን ሁሉ አለ። እግሬ ቆረጥመኛል፣ ያመኛል። እኔ እንኳን እግዚአብሔርን የፈራ ፀጉሬንም ሆነ ገላዬን ያጥበኛል። ለነፍሴ ያለ ያጎርሳታል፣ ለነፍሴ ያለ ይረዳታል። ቤት ልከራይልሽ ሲለኝ አንዳንድ ጸድቅ አለ ማን ያወጣ ይገበኛል። ሽንቴንም እኮ አውጥቶ ሰው የሚደፋልኝ እዚህ ፊት ለፊት ስለሆንኩ
ግንስ መንግስት ቢያየኝ ቀበሌ ቤት እንኳን አይሰጠኝ ግን መንግስት ፊት ምቀርብበት አጣዋቀ የኔ ከባድ ነው ቤቷም ምቹ አይደለም ሰከራሞች ጋራ ሳልፈልግ ምን አይነት ሰው እንደሆነ ሳላውቀው በእነሱ እየተደፈርኩላቸዋለሁ ልጆቼን እንደዚሁኝ 9 ወር አረግዛቸዋለሁ የምትቀኒን ቀኑን አውቃለሁ በ11 ድሞልደበት ምላጭ ረውትብት መቆርጥበት አስታገኘም ተኛ እንጂ ወይ ዛሬ የምትቀኔ ነው አኪም ቤት በምን አቅም ወይ ሰው ጎኔ የለ ሁለት ሶስት ቀን በላይ ዶጣ ወረድ ለማለት ራሱ አራታምሽ የዝዳቦ ከና ልጆች መቸገር ሰው 4 ልጅ ይዤ መኖር ማለት ቀላል ማለት ምድሽ እንደው እንደ ሰውኛው ከባድ ነው ያለሽበት እንትን ሰው የሚሸከመው ነገር አለ ምክንያቱም መቼም ካቅማችን በላይ ሰጠን ማንንም እንፈተናለን እንደው ልጆቹ ነው በጣም አንቺስ ሆንሽበት ኖርሽበት ራስሽ ማስታመም ነው ያለብሽ ልጆቹን ማሰብ ልጆቹን የሚቀበል ወይ መንግስት ነገር ካለ የመንግስት እርዳታ እንትን የሚቀበልሽ ተሰቃይተሽ አሳድገሻቸዋል ካንቺ የተሻለ ህይወት ነገር መኖር አለባቸው እኔ እንደው በእንደኔ እንደ ሐሳብ ይሄን አስባለሁ ለዛሬው የሚረዳሽ የለት ኩርሳችሁን እቺን ጎጆ የሚቀየርልሽ የሚደረግ ግን የሰው ሁሉ ጊዜ በለሽዋል ቀድም ገባሽ እንዴት እናድርግ ልጆቹን ወይ ወደ መንግስት ነገር ማስጠጋት ትችያለሽ ወይ እና አንቺ ራስሽም የምትረጅበት ትንሽ ሰውነትሽ ጠንከር እንዲል ወደ ህክምና ወይ መቆዶኒያ ትንሽ ጊዜ ጠንከር እስክትይ ከዛ ልጆችሽን ማግኘት የምትችይበትን ጤናሽ መለስልሽ እንዴት ሆነሽ ነው የምትዘልቂ አሁንስ እሺ እንዲየለምንሽ አበላሽ እንዲዚህ ውስጥ እያጠብሽ እዚህ ውስጥ እያበሰልሽ የሁሉ የነሱ ልብስ ነው በዚህ ባንቺ አቅም የሚታጠብ አይደለም እንዴት ነው የምትችይው እንዴት ከባድ ነው ኑሮሽ እጅግ በጣም ልብ የሚሰብር የሰው ልጅ በዚህ ደረጃ በዚህ መልኩ ይኖራል ወይ እንዴት ሊሆን ይችላል ይሄ ላይምሮ የሚከብድ ኑሮ የምትኖር እህት አለች 4 ልጆች አሏት 4 ልጆች የወለደችው እየተደፈረች ነው 4ቱንም የወለደችው ከወገቧ በታች ፓራላይዝ ናት አትንቀሳቀስም የተንፏቀቀች ነው እንተነመተለውና የምትኖርበት ቤት የሆነ ሸለቆ ነገር ነው እንደዚህ ተጎንብሶ ነው የሚገባውም እንተን የሚለው ማለት ነውና ደጋግ የሆኑ ሰዎች ጎረቤቶች እንደምንም ብለው ያችን ሸለቆ በቆርቆሮ ሸፋፍነውላት ከነ ልጆቿ ልጆቿንም የወለደችው የተደፈረች እዛው ነው የምትኖረው ማለት ነው ትልቁ እቅዳችን next year እሷን ሰው ማድረግ ነው ወጪዋ ትንሽ ከፍ ያለ ነው ህክምና ያስፈልጋታል ቤት ያስፈልጋታል ሰው ያስፈልጋታል የሚረዳት ልጆቿን የሚያገዛት ማለት ነው ህልማችን እግዚአብሔር ቢረዳን ይረዳናል እሷን እንደ ሰው ላይፏን ቀይሮ እንባዋን ማበስ ኦሬዲ ያካል ጉዳተኛ ናት በዛ ላይ ነው ይሄውላ ችግር ይሄውላ ውርጅብኝ ያለባት ማለት ነው እንደ ሰውኛ እንደ ወገን አካሏን ያካል ጉዳተኝነቷን ማንሳት ባንችል እንኳን ሸክሞቿን ልጆቿን በማሳደግ ምንድነው የተባለው ልጆቿን ለእርዳታ ድርጅቶች ቢሰጥ የሚል ሐሳብ መጣ ማለት ነውና ወሰድ ነው እኛ አስተባብረን እናት ምንም ቢሆን አካለ ስንኩልም ትሆን ምንም ቢሆን እናት ናት እና ልጆቿ ከናታቸው ጋር ማደግ አለባቸው በሚል አቋም ፕሮጀክቱን ወስደናል ህክምና የሚረዱን ሰዎች እያፈላለግን ነው ቤት የሚያፈላለግን ሰው እያፈላለግን ነው እንዳልኩ ይሄ እንግዲህ በሰው ለምነን የምናደርገው ነው ማለት ነው ወጪው ብዙ ነው ህልማችን እሷን ማገዝ ነው በሚቀጥለው አመት እግዚአብሔር ቢፈቅድ የሷ ላይፍ ተለውጦ ጥሩ ምስክርነት የምትሰጥበት ሰው የሚደሰትበትን ስራ እግዚአብሔር የሚደሰትበትን ስራ እንመጣለን ብለን እናስባለን እንቀዳችን እሱ ነው ግን ይሄንንም ይያለን እንግዲህ ከሀገራችን ችግሮች አንፃር በመሃል ሊመጡ የሚችሉ ነገሮች ይኖራሉ የኛን እርዳታ የሚሹ ማለት ነው ያንንም አናልፈም እንደ እግዚአብሔር ፈቃድ በመለመን እንግዲህ ተከነናል አሁን ደግሞ አደባባይ ወጥተናል እየለመንን የምንችለውን እናደርጋለን እቅዳችን ይሄ ነው እንደ ኦፕን ሃንድስ በጣም ጥሩ በጣም ይሆናል ደግሞ እርግጠኛ ነኝ
ይህንን ተግባር ለመፈጸም እግዚአብሔር በአንቺ እየሰራ ነው ብዬ ነው ማስበውና የማይሆንበት ምንም ምክንያት የለም። በጣም ብዙ ደጋግ ኢትዮጵያውያን በመላው ዓለም አሉ። ከሚችሉት ላይ ማድረግ የሚችሉ እንዳሉ እርግጠኛ ነኝ። እንግዲህ ይህንን ፕሮግራም የምትከታተሉ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን እንግዲህ እጃችሁን እንድትዘረጉ በዚህ አጋጣሚ መጠየቅ እወዳለሁ። በድጋሚ መልካም አለባበስ ንግግርን ሳይጀምሩ ማንነትን ይገልጻል። ከአትላንቲክ ማዶ ከፋሽን መናኸሪያዎች ከኒውዮርክ፣ ከሚላን፣ ከለንደን በከፍተኛ ጥንቃቄ ተመርጠው እየገቡ ለወንዶችም ለሴቶችም የሚሆኑ ብርቅዬ አልባሳቶች። አድራሻችን ቦሌ መንገድ ላይ ራዩማ ሞል የመጀመሪያ ፍሎር ላይ ከጌቱ ኮሜርሻል አጠገብ ያገኙናል። በራስ መተማመን ጥራትና ግርማ ሞገስ በአንድ ላይ የሚያገኙበት ስኮርፒዮን ኮሌክሽንስ ብልሆች ምርጫ። እሺ እንግዲህ ሰብለ በድጋሚ ይህንን የምታደርጊውን ነገር ይህን የእርዳታ ማሰባሰብ ሰው ማስቸገር በጣም ከባድ እንደሆነ አውቃለሁ። መለመን በጣም ከባድ እንደሆነ አውቃለሁ። አንቺ እንግዲህ ለራስሽ ሳይሆን ለሌላ ሰዎች ይህንን ስለምታደርጊ በድጋሚ እንደ ኢትዮጵያዊ ወንድም ከልብ አመሰግንሻለሁ። እዚህ መጥተሽ ደግሞ ይህንን ከኔና ከተመልካቾች ጋር ለማካፈል ፈቃደኝነትሽን ስለገለሽ እግዚአብሔር ይስጥልኝ እላለሁ። ይህንን ውይይት ከማጠቃለላችን በፊት ማለት የምትፈልጊው ነገር ካለ እድሉ ልስጥሽ። እሺ በቅድሚያ ይህንን የፈቀደልን እግዚአብሔር ነው። ስለዚህ ደቂቃ በዚህ ሰዓት እኛ ስለ ወገን እንድንነጋገር ያመቻቸው የፈቀደው እግዚአብሔር ነው። በአንድም በሌላም ትንሽም ይሁን ትልቅ የእግዚአብሔር ፈቃድ አለበትና እግዚአብሔር ይመስገን። አንተም ደግሞ ታይምህን ሰዓትን አመቻችተህ ይሄ አገርን ወገንን ይረዳል በዚህ ማገዝ እችላለሁ ብለህ ይሄ ፕሮግራም ይሄ ስራ እንዲወጣ ለሰዎች እንዲደርስ ይሄንን ፕሮግራም ስላዘጋጀ ስላጋበስከኝ በጣም አመሰግናለሁ። ክብር ያደለልኝ እላለሁ። ሌላው የምፈልገው ኢትዮጵያውያን በጣም ጥሩ ልብ ነው ያለን፣ ደጎች ነን፣ ለሰው መድረስ እንደርሳለን። በቃ ይሄ መለያችን ነው። ወደድንም ጠላንም ጊዜ ቢለውጠውም ባይለውጠውም this is who we are። ሰው እኮ መንገድ ላይ እየሄደ እንቅፋት ሲመጣው እኔን የምንል ሰዎች ነን፣ አወቅን አላወቅን። እና ጥሪ ነው ማቅረብ የምፈልገው ለወገኖቻችን፣ በተለይ በሲያትል ላሉ ኢትዮጵያውያን እስቲ እኔን እንበል። ወገኖቻችንን እንቅፋት የመታቸውን የወደቁ ብዙ አሉና እኔን እንበል፣ አግዙን፣ ጆይን አድርጉን። ኦፕን ሃንድስ ቻሪቲን ተቀላቀሉና አብረን እስቲ ለውጥ እናምጣ። አንድ ጠጠር ብቻውን ቤት እንትን አይልም እና ብዙ ጠጠሮች አንድ ላይ ሲገጣጠሙ ነው ውበት የሚኖረውና እስቲ አንድ ጠጠር ተጀምሯል፣ እኛ ጀምረናል፣ እናንተ ደግሞ ጨምሩበትና እንገንባው። ዋካችሁ ጆይን አድርጉን ማለት እፈልጋለሁ። እግዚአብሔር ይስጥልን። በጎደለ እንግዲህ እግዚአብሔር ይሙላው። ይህንን ነው የምለው። ሌላው በራት ፕሮግራማችን ላይ የተገኙ በገንዘብም በጉልበት በሐሳብ ፍቅራቸውን የገለጹልንን ወገኖቻችንን በጣም ላመሰግን እወዳለሁ። የነሱ ብርታት፣ የነሱ ፍቅር፣ የነሱ ፊት ነው እኛን ከሰው ደፍረን እንድንቆም ደፍረን እንደዚህ አይነት ዝግጅት እንድናደርግ ያደረገን ማለት ነው። ወደፊትም ከኛ ጋር ያሉ ናቸው፣ የሚቀጥሉ ናቸው። በተለያየ አጋጣሚ ደግሞ መምጣት እየፈለጉ በተለያዩ ፕሮግራሞች ያልተገኙ ደግሞ ወደፊት ለሚቀጥለው በመናደርገው ፕሮግራም ላይ ደግሞ እንደሚገኙ ተስፋ እያደረኩኝ፣ ግን ከልብ እግዚአብሔር ያክብርልኝ። በተለይ ደግሞ ከኛ ጋር የቆሙ እህቶቻችንን፣ ታዋቂ እህቶቻችንን፣ ክብሬን፣ መሰረት ኃይሌን ከልብ ማመስገን እፈልጋለሁና ብዙ የተማርኩባቸው አንዳንዴ በአካባቢ በቅርብ ያሉ ሰዎች ብዙ እንደሚሰጡ ሳናቅ ግን ዝም ብለን የምናልፋቸው ብዙ ሰዎች እንዳሉ የተረዳሁበት በእነዚህ እህቶች ነውና ከልብ አመሰግናለሁ። ፕሮግራማችንን ያደመቁልን አባቶቼን አክብረው ጥሪያችንን አክብረው ተገኝተው ስራችንን የመረቁልንን የባረኩንን አባቶቼን ከልብ አመሰግናለሁ። ቤተሰቦችን፣ ባለቤቴን፣
ከኔ ጋር ደግሞ የሚያግዙትን እህቶቼን ሁሉንም እግዚአብሔር ያክብርልኝ፣ እግዚአብሔር በጸጋ በበረከት ይጠብቅልኝ እላለሁ። ይሄው ነው። በጣም ቆንጆ፣ በጣም አሪፍ። እንግዲህ ተመልካቾቻችን ይሄንን በረከት ተካፋዮች ለመሆን እግዚአብሔር ያግዘን እላለሁ። የደጋጎች ኢትዮጵያውያን፣ የደጋጎች ኤርትራውያን መኖሪያ ሲያትል በእርግጠኝነት እንግዲህ ይህን የእርዳታ ድርጅት አለን እንደምትሉ ምንም ጥርጥር የለኝም። እንዲሁም ደግሞ በመላው ዓለም የምትኖሩ ኢትዮጵያውያን፣ ኤርትራውያን እንግዲህ በዚህ አጋጣሚ መግለጽ እወዳለሁ። እንግዲህ ተመልካቾቻችን እስከዚህ ሰዓት እስከዚህ ደቂቃ ይህንን ፕሮግራም ስለተከታተላችሁ ከልቤ አመሰግናለሁ። የፈንድሬዚንግ ዲነር ፕሮግራሙን ሙሉውን ሊንኩን ዲስክሪፕሽን ላይ እናስቀምጥላችኋለን። እዛ ላይ በመግባት የነበረውን ድባብ የነበረውን ሁኔታ በሙሉ መከታተል ትችላላችሁ ማለት ነው። በቀጣይ ከሌላ እንግዳ ጋር ብቅ እንላለን። እስከዛው መልካም ጊዜ